ሰላም ሰላም ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በፓርት 2 ቪዲዮ ተገናኝተናል። ለዚህ ቻናል አዲስ የሆናችሁ ፕሊስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያልገባችሁን ደግሞ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ለጓደኞቻችሁ ሼር ማድረግ እንዳትረሱ። እሺ ወደ ጥያቄያችን ስንገባ ትእዛዙ ምንድነው የሚለን? fill in each blank space by choosing the correct form of the verb from the options provided in the parenthesis ይለናል። ሰው እዚህ ጋር የተቀመጡትን ወርዶችን ሴሌክት እያደረግን የተሻለውን መርጠን ነው ማለት ነው የምንመልሰው። ሰው ምንድነው የሚለን ጥያቄው? the human species use of technology blank with the conversion of natural resource into simple tools። እንግዲህ እዚህ ጋር ምንድነው የሚለው? the human species use of technology with the conversion of natural resource into simple tools። ይሄ ነገር ምንድነው ማለት ነው? ጀስት የሆነ ከፓስት ጋር አገናኝቶ ያለ ነገር ነው ማለት ነው። ስለዚህ ባለፈውም እንዳልኳችሁ መጀመሪያ እናንተ መልሱን ስሩ። ከዛም በኋላ እኔ የምሰጣችሁን እያያችሁ ራሳችሁን ኢቫሉዌት ማድረግ ትችላላችሁ። በዚህኛው ኬዝ መልሳችን የሚሆነው ፈርስት ቢገን ነው የሚሆነው። BEGAN ማለት ነው። ፈርስት ቢገን እንመልከተው እስቲ ምንድነው የሚለን? ሂስቶሪካል ፋክት ነው እንዳልኳችሁ፣ ሂስትሪ ነው። ምን አይነት ሂስትሪ? ስለ ቴክኖሎጂ እንዴት ግራጁዋሊ ቼንጅ እንዳመጣ ነው የሚናገረው ማለት ነው። ዲስክራይብ ዘ ስፔሲፊክ ስታርቲንግ ፖይንት ኦፍ ቴክኖሎጂ ኢን ሂስትሪ። ስለዚህ ምን እንጠቀማለን ማለት ነው? ፓስት ሲምፕል እንጠቀማለን ማለት ነው። ስፔሲፊክ የሆነውን የገለጸው ማለት ነው። ስፔሲፊክ የሆነውን ይሄ የቴክኖሎጂ ቼንጅ ኢን ሂስትሪ እንዴት እንደነበረ ነው ማለት ነው የሚያወራልን ሰው። ወደ ቀጣዩ ደግሞ ስንሄድ the discovery of how to control fire and the later agricultural revolution blank the available source of food ይለናል። እንግዲህ ምንድነው የሚለን? ይሄ ፋየርን ኮንትሮል ማድረግ እና ኋላ ላይ ደግሞ የመጣው አግሪካልቸራል ሪቮሉሽን ምን አምጥቷል ነው የሚለን። የዚህ ዲስከቨር መሆን ምን አምጥቷል ነው የሚለው? አቬለብል የሆነ ፉድ ሶርስ እንዲኖር አድርጓል ነው የሚለው ሰው። እዚህ ጋር ደግሞ አፕሮፕሪየትሊ ሊገባ የሚችለው ነገር ምንድነው ማለት ነው? ዲስ ኢዝ ምንድነው? የሆነ ፓስት ታይም ላይ የሆነ ነገር ሀፕን አደረገ። ከዛም በኋላ ምን አደረገ ማለት ነው? የሱ ሪዘልት እየቀጠለ ሄደ ማለት ነው። እየቀጠለ ሄደ። ስለዚህ ምንድነው የምንጠቀመው? ፕሬዘንት ፐርፌክት ቴንስ እዚህ ጋር በትክክል ይገባል ማለት ነው። በፕሬዘንት ፐርፌክት ቴንስ እዚህ ጋር ተቀመጠ ሃቭ ኢንክሪዝድ ይሆናል መልሳችን። ሃቭ ኢንክሪዝድ ይሆናል ማለት ነው። ሃቭ ኢንክሪዝድ ይሆናል። ምንድነው የሚለን እዚህ ጋር? ኮንሴፕቱ እንደነገርኳችሁ ምንድነው ማለት ነው? ፓስት አክሽንን ነው የሚገልጽልን። ፓስት አክሽንን ነው የሚገልጸው። ኤንድ ኦልሶ ደግሞ ዊዝን ፕሬዘንት ሪዘልት ማለት ነው። ፓስት አክሽን ዊዝ ፕሬዘንት ሪዘልት። ምክንያቱም አግሪካልቸራል ሪቮሉሽን ሃፐንድ ኢን ፓስት በት ሪዛልቱም ደግሞ ይሄ ሞር አቬለብል የሆነው የፉድ ሶርስ እስከ ፕሬዘንት ድረስ ከረንትሊ አለ ማለት ነው። ሶ የሆነ ነገር የሆነ ፓስት ላይ ታይሙ ስፔሲፊክ ሳይደረግ የሆነ ፓስት ላይ ሀፕን አድርጎ ስቲል እስከ ፕሬዘንት ድረስ የሚቀጥል ከሆነ ከረንት ሲቹዌሽን የሚኖረው ከሆነ ወይም ደግሞ ከከረንት ሲቹዌሽን ጋር ኮኔክሽን ካለው ምን እንጠቀማለን ብያቸዋለሁ? ፕሬዘንት ፐርፌክት ቴንስ እንጠቀማለን ብያቸዋለሁ። ሶ ሲቀጥል ላይክዋይዝ the invention of the wheel and humans to travel in and control their environment. Likewise, the inventions of whale and human to travel in and control their environment. ይሄም አሁን ምንድነው ማለት ነው? የተገናኘ ሀሳብ ነው። እዚህ ጋር ካለው ጋር the same tense ነው እዚህ ጋር ፊት የሚያደርገው ማለት ነው። has helped ይሆናል ማለት ነው። ሲቀጥል later developments including the printing press, the telephone and the internet physically barriers to communication allowed humans to interact freely on global scale። እዚህ ጋር አሁንም ምንድነው የሚለን? የመጣው ይሄ ሪቮሉሽን
የመጣው ቼንጅ ወይም ደግሞ የመጣው ዴቨሎፕመንት እድገት የምንለው ነገር የፕሪንቲንግ ማሽኖች፣ ቴሌፎን፣ የስልክ መምጣት፣ የኢንተርኔት መምጣት እነዚህ ሁሉ ተጠቅልለው ለምን ባሪየር ሆኗል ነው የሚለው ለኮሚኒኬሽን እንደ ባሪየር ይሆናሉ። and also allowed human to interact freely on ግሎባል ስኬል ግሎባሊ ሰዎች ምን እንዲያደርጉ ኮሚኒኬት ኢንተራክት እንዲያደርጉ አድርጓል ነው የሚለው። የቴሌፎን መምጣት የኢንተርኔት መምጣት እንደ ባሪየር ፊዚካሊ እንደ ባሪየር ለኮሚኒኬሽን እንደ ባሪየር ተደርጎ ይወሰዳል። as well as it allows to human to interact freely on global scale this is also ምንድነው ማለት ነው ፓስት ላይ አፕን ያደረገ አክሽን ከዛ ግራጁዋሊ ምን ያደረገውም ደግሞ ሪዘልቱ ከምን ጋር ኮኔክሽን አለው ማለት ነው ከረንት ላይ ካለው ሲቹዌሽን ጋር ኮኔክሽን አለው ማለት ነው። ስለዚህ አሁንም የምንጠቀመው ቴንስ ምን ይሆናል ማለት ነው ፕሬዘንት ፐርፌክት ቴንስ ይሆናል ማለት ነው። ሶ ሃቭ ለስንድ ይሆናል እዚህ ጋር ማለት ነው ሃቭ ለስንድ ይሆናል። ዋይ ቢኮዝ እንደነገርኳችሁ የሆነ አክሽን ፓስት ላይ ሀፕን ያደርጋል ከዛም በኋላ ከከረንት ሲቹዌሽን ደግሞ ከፕሬዘንት ሲቹዌሽን ጋር ኮኔክሽን ካለው ፕሬዘንት ፐርፌክት ቴንስ ፊት ያደርጋል ማለት ነው በተደጋጋሚ እንደነገርኳቸው። ሰው ሲቀጥል ዘ ስቴዲ ፕሮግረስ ኦፍ ሚሊተሪ ቴክኖሎጂ the steady progress of military technology has brought ያለ ይቀጥላል weapons of ever increasing destructive power ይሄ ደግሞ ምንድነው የሚለው ስቴዲዮም ደግሞ ግራጁዋል የሆነው ሚሊተሪ ቴክኖሎጂ ምን አድርጓል ነው የሚለው የሆነ ያመጣው ነገር አለ weapons of ever increasing the destructive power so ለዚህኛው ደግሞ ምን መልስ ሊሆን ይችላል ማለት ነው ለአምስተኛው has brought ይሆናል ማለት ነው። አሁንም this is also ምንድነው ማለት ነው አሁንም ከፕሬዘንት እና ከፓስት እና ከፕሬዘንት ጋር ያለውን ኮኔክሽን ነው አላለቀም ሐሳቡ ማለት ነውና እዚህ ጋር ምን ይሆናል ማለት ነው has brought ይሆናል ማለት ነው አምስተኛ። ስድስተኛ ላይ ስንመጣ the technology a subject of discussion in philosophy since the Greeks እዚህ ጋር ምንድነው ደግሞ የሚለን the technology a subject of discussion in philosophy since the Greeks ስድስተኛ ምንድነው የሚሆነው እንደርሶ has been ይሆናል ማለት ነው has been ይሆናል ሞር እዚህ ጋር ከታች ወርጄ ላብራራላችሁ has been ይሆናል። ለምንድነው has been የሆነው ቅድም እንዳልኳችሁ duration from past to now ሆኖ ግን how we know it ብለን ስንል since የምትለው ሁልጊዜ እነግራችኋለሁ ክሉ በቃ ቴንስ ስትሰሩ ክሉዋችሁን መፈለግ መቻል አለባችሁ ማለት ታይም ፍሬማችሁን መፈለግ ታይም ኤክስፕሬሽን ካለ ቴንስን በቀላሉ ማወቅ መረዳት ወይም ደግሞ ማግኘት በጣም ሲምፕል ነው ማለት ነው። ስለዚህ ሲንስ ከምትለው ወርድ ተነስተን ነው ይሄ ታሪክ ወይም ደግሞ ይሄ ድርጊት ፕሬዘንት ፐርፌክት እንደሆነ መረዳት የቻልነው ማለት ነው። ሰው እንቀጥላለን። ሰባተኛ ላይ ነው የቆምነው። ምንድነው የሚለው the Greek philosopher Democritus for example that technology is an imitation of nature እንግዲህ እዚህ ጋር ስንመለከት the Greek philosopher Democritus አሁን ላይ ያለ ሰው አይደለም ከዚች ምድር በሞት የተለየ ሰው ነው እንደው በህይወት የሌለ ሰው ነው። ሰው ለዚህ ደግሞ የምንጠቀመው ሲምፕል ፓስት ይሆናል ማለት ነው። ሲምፕል ፓስት ይሆናል ፓስት ላይ ሀፕን ያደረገ ከረንት ላይ የሌለ ነገር ሲሆን ምን ታደርጋላችሁ ከከረንት ጋር ምንም አይነት ኮኔክሽን የለው ከረንት ላይ የሌለ ነገር ሲሆን ስፔሻሊ ፎር humans ሲምፕል ፓስት ይሆናል ማለት ነው። believed ይሆናል ሰባተኛ። ስምንተኛ ላይ ስንመጣ house building and weaving imitating swallows and spiders building their nests and nests respectively ይሄ ደግሞ እንዴት ነው መረዳት የምትችሉት መሰላችሁ ከእንትን ጋር ማገናኘት ትችላላችሁ ምንድነው ይሄ ፓሲቭ እና አክቲቭ ቮይስ ጋር ማገናኘት ትችላላችሁ ማለት ነው። ቢኮዝ እዚህ ጋር ስንመለከት በፓሲቭ እና በአክቲቭ ነው ሞር የተቀመጠው በፓሲቭ እና በአክቲቭ ነው ማለት ነው ሞር የተቀመጠው ቴንሳችን። እዚህ ጋር ስትመለከቱ have first invented የሚላለ ከዛ has been first invented then were first invented in the last first invented አለ ማለት ነው። ከዛ ደግሞ by agent አለ እዚህ ጋር ደግሞ ማለት ነው። ስለዚህ
መልሳችን ቀጥታ የሚሆነው ዌር ፈርስት ኢንቬንትድ ይሆናል። ዌር ፈርስት ኢንቬንትድ ይሆናል። የስምንተኛ ከታች ሞር ዲስከስ ብናደርግበት ጥሩ ነው። ፓሲቭ ቮይስ ነው። ፓሲቭ ሆኖ ምን አይነት ፓሲቭ ፓስት ማለት ነው። ሃውስ ቢልዲንግ እና ዌቪንግ ብለን የምንላቸው ቲንግስ ናቸው። they are not people and also they didn't invent themselves ራሳቸውን በራሳቸው ኢንቨንት ያደረጉ አይደሉም። ቲንግስ እስከሆኑ ድረስ የሆነ ቢልድ አፕ ያደረጋቸው የሆነ ፐርሰን አለ ማለት ነው። ሶ ከዚህ ተነስተን ዌር ፈርስት ኢንቨንት ዌር ያደረግንበት ምክንያት ደግሞ ሁለት ቲንግስ ስለሆኑ ፕሉራል ስለሆኑ ነው ማለት ነው። እሺ እንቀጥላለን። 9 ላይ ነው የቆምነው። አርስቶትል the same view that technology in the consequence of imitation of nature but he belong in his book physics book second that generally art in some cases complete that nature cannot bring to a finish. ኦኬ እዚህ ጋር ደግሞ ምንድን ነው የሚለን? ስለ አርስቶትል ነው የሚያነሳው። ተመሳሳይ የሆነ ቪው ስለ ቴክኖሎጂ ተመሳሳይ የሆነ ምልከታ እንደነበረው በትይልና ደግሞ የሆነ ሀሳብ ያስቀምጣል። ለዘጠነኛው በትክክል መልስ ሊሆን የሚችለው ሄልድ ነው። ሲምፕል ፓስት ቅድም እንደነገርኳችሁ ማለት ነው። አስረኛም እንደዛው ምንድን ነው ማለት ነው? አድድ ነው የሚሆነው ማለት ነው። አድድ ነው የሚሆነው ሄልድስ ኤንድ አድድ ማለት ነው። ዋይ ቢኮዝ ዲስ ኢዝ አርስቶትል ማለት ያለፈ በህይወት ያለፈ ሰው ነው። በህይወት የሌለ ሰው ነው። ከረንት ልናገኘው ማንችለው ሰው ነው። የነበረውን በሰዓቱ የነበረውን ምልከታ ነው የሚገልጽልን ማለት ነው። በፊዚክስ ቡክ ሰከንድ ላይ ሀሳቡን እንዳስቀመጠ ነው የሚናገረው። ሶ ሲምፕል በሲምፕል ፓስት ነው የምናስቀምጠው። አስረኛ አድድ ደግሞ የዘጠነኛ ሄልድ ይሆናል ማለት ነው። ሞር ይህንን ኤክስፕላኔሽን ተረጋግታችሁ ማየት ከፈለጋችሁ ኢዱ ኢትዮጵያ ግሩፕ ላይ ቴሌግራም ላይ አክሰስ ማድረግ ትችላላችሁ። ሊንኩን በቴሌግራም በዲስክሪፕሽን ላይ አስቀምጥላችኋለሁ። ፕላስ ደግሞ ሀሳብ አስተያየታችሁን እንዲሰራላችሁ የምትፈልጉትን ጥያቄ እዛ ግሩፕ ላይ አታች ማድረግ ትችላላችሁ ማለት ነው። እስካሁን ድረስ እንግዲህ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ፕሊስ ላይክ ካላደረጋችሁ ቪዲዮ ላይክ አድርጉት። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉት። በቪዲዮ መጨረሻ ደግሞ ጠቃሚ መስሎ ከታያችሁ ከተጠቀማችሁ በታማኝነት ለጓደኞቻችሁ ሼር ማድረግ እንዳትረሱ ማለት ነው። አምስተኛው ላይ ደርሰናል። ራይት ዘ ኮሬክት ሚኒንግ ኦፍ ኮንዲሽናል ሴንተንስ ኩዌስችንስ ይለናል። ዲስ ኢዝ ኦል አባውት ኮንዲሽናል ሴንተንስ ነው ማለት ነው። ምንድነው የምናደርገው? እዚህ ጋር ኮንዲሽናል ሴንተንስ አለ። በዚህኛው በኩል ደግሞ ሚኒንጋቸው አለ። በዚህ በኩል ሴንቴንሱ አለ። በዚህ በኩል የምንመርጠው ኦፕሽን አለ ማለት ነው። ሰው ደ ኮሬክት ኦፕሽን ነው እየመረጠን የምናስገባው ማለት ነው። 11ኛ ላይ ምንድን ነው የሚለው? ኢፍ ዊ ዶንት ዲል ዊዝ ደ ግሎባል ዋርሚንግ ፕሮብሌም ቴምፕሬቸርስ ዊል ራይዝ ነው የሚለን። ኢፍ ዊ ዶንት ዲል ዊዝ ደ ግሎባል ዋርሚንግ ፕሮብሌም ቴምፕሬቸርስ ዊል ራይዝ ነው የሚለን። ምንም አይነት ግሎባል ዋርሚንግ ፕሮብሌም የሚያመጣ ነገር ማድረግ ካልቻልን ወይም ደግሞ በግሎባል ዋርሚንግ ላይ እንዲከሰት የሆነ ኢንፑት ካልሰጠንለት ቴምፕሬቸር ምን ያደርጋል ነው የሚለው? ራይዝ ያደርጋል ነው የሚለው። ኢፍ ዊ ዶንት ዲል ዊዝ ደ ግሎባል ዋርሚንግ ፕሮብሌም ቴምፕሬቸር ዊል ራይዝ ነው የሚለው። ሞር ግን በአማርኛውን የሰጠሁትን ትርጉሙን ተውትና ሞስት ኦፍ ዘ ታይም ባለፈው ዕለትም ብያቸዋለሁ። ኮንዲሽናል ሴንተንስ በአማርኛ ስትተረጉሙት የተለየ ሚኒንግ ነው የሚሰጣቸውም ደግሞ ትክክለኛውን መልስ ማግኘት አትችሉም። ጀስት ግን እንዴት ነው ስትራክቸሩ ላይ ተደግፋችሁ አሁን ለምሳሌ ጀነራል ትሩዝ ወይም ደግሞ ዜሮ ኮንዲሽናል ስለ ጀነራል ትሩዝ ነው የሚያወራው። ሜን ክሎዙም ኢፍ ክሎዙም በምን በሲምፕል ፕሬዘንት ጀምሮ በሲምፕል ፕሬዘንት የሚያልቅ ማለት ነው። ታይፕ ዋን ላይ ደግሞ ስንመጣ ስለ ፖሲቢሊቲ ወይም ደግሞ ስለ ሪል ስለሆነው ሲቹዌሽን የሚያወራ ነው ማለት ነው። ሪል ስለሆነው ፊውቸር፣ ሪል ስለሆነው ፕሬዘንት የሚያወራልን ታይፕ ዋን ኮንዲሽናል ሰንተንስ ታይፕ ዋን ነው ማለት ነው። ሰከንድ ኮንዲሽናል ላይ ደግሞ ስንመጣ አንሪል ስለሆነው ፕሬዘንት እና አንሪል ስለሆነው ፊውቸር ነው የሚያወራልን ማለት ነው። ሰርድ ኮንዲሽናል ላይ ደግሞ ስንመጣ ዲስ ኢዝ ኦል አባውት ሪግሬት ነው ማለት ሪግሬሽን ነው። ሪግሬት ነው የምናደርገው። ሞር እስቲ እየሰራን እንሄዳለን ማለት ነው።
እየሰራን ስንሄድ እነግራቸዋለሁ። ሪግሬት ነው ማለት ሪግሬሽኑ ፊውቸር ሪግሬሽን አይደለም፣ ፓስት ሪግሬሽን ነው። አንድ ሰው ወደፊት ይጸጸታል? አይጸጸትም። ጸጸት ብለን ስንል የወደፊት ጸጸት ሳይሆን ወደፊት ላይ ሳይሆን የምንጸጸተው ባለፈው ነገር ነው ልንጸጸት የምንችለው ማለት ነው። ስለዚህ ሰርድ ኮንዲሽናል ጸጸት ነው ማለት ነው። ጸጸት ነው ማለት ነው። በቃ ሊሆን ስለማይችል ነገር ሲሆን ምንድነው ሰከንድ ኮንዲሽናል ነው። ባለፈው ዕለት ብያቸዋለሁ። ለምሳሌ ኢንትራንስ ኤግዛማችሁን መጀመሪያ እናንተ ምን አይነት ፍላጎት አላችሁ ማለት ነው። ይሄ ከሰርድ ጋር ይገናኛል። እናንተ በስኮላርሺፕ እድል አግኝታችሁ ማለት ኢንትራንስ ኤግዛም ከፍተኛ ራንክ በማስመዝገብ በስኮላርሺፕ ከሀገር ውጭ ወጥታችሁ መማር ትፈልጋላችሁ እና አሁን ላይ አንዱ የኢትዮጵያ ዩኒቨርሲቲ ላይ ገብታችሁ የተማራችሁ ያላችሁት በቃ ማንኛውም የኢትዮጵያ ተማሪ የሚያመጣውን ውጤት አምጥታችሁ ማለት ነው እና ያኔ እኮ እንደዚህ ባደርግ ኖሮ ሄጄ ምንል ነበረ እማር ነበረ ስኮላርሺፑን አገኝ ነበረ ብላችሁ ስትሉ ዲስ ኢዝ ሪግሬሽን ነው ማለት ነው። ጠንክራችሁ ባለማንበባችሁ ያን ውጤት ማምጣት አልቻላችሁም አይነት ነገር ማለት ነው እና ለሰከንድ ኮንዲሽናል ደግሞ ሊሆን የሚችለው ነገር ምንድን ነው ማለት ነው። ለሰከንድ ኮንዲሽናል ደግሞ ሊሆን የሚችለው ነገር ምን አይነት ኤግዛምፕል ነው? ለምሳሌ የሆነ ሰው አለ ጓደኛ አለችው እንበልና ጓደኛው የሴት ጓደኛው እጮኛ የነበረች ሌላ ሰው አገባች እና ከዛ ድንገት መንገድ ላይ ሲገናኙ እንደዚህ ይላታል፣ ባገባሽ እኮ ደስ ይለኝ ነበረ፣ ግን ምን ማድረግ አልችልም፣ ላገባሽ አልችልም። በቃ በምንም ታምር ነው ሊሆን የማይችለው ማለት ነው። ቢካውስ የሌላ ሰው ሆናለች ማለት ነው። እና ላይክ እንደዚህ አይነት ሌላ ምሳሌ መጨመር እንችላለን። የማይሆን ነገር ነው የመሆን ፕሮባቢሊቲው በጣም ለስ ነገር ሲሆን ለዚህ ምን እንጠቀማለን ማለት ነው? ሰከንድ ኮንዲሽናል እንጠቀማለን። ኦኬ ወደ ጥያቄያችን ስንመጣ ለዚህኛው ጥያቄ መልስ ሊሆን የሚችለው ነገር ጂ ላይ ያለውን መልስ መምረጥ እንችላለን። ፈርስት ኮንዲሽናል ነው። ኢት ዲስክራይብስ ሪል ስለሆነ ሲቹዌሽን ኤንድ ኦልሶ ኢትስ ላይክሊ ኮንሲኩዌንስ ማለት ነው። ሪል ስለሆነ ሲቹዌሽን ነው የሚያወራለን ኤንድ ኦልሶ ምንድነው ማለት ነው ኮንሲኩዌንሱም ላይክሊ ነው ሊሆን የሚችል የሚመስል ነገር ነው ማለት ነው። ሶ the answer is G ይሆናል። 13ኛ ላይ ደርሰናል። if you give us a 10% discount we will place a firm order of 2000 units and also this is ምንድነው ማለት ነው ታይፕ 1 ኮንዲሽናል ነው ማለት ታይፕ ኮንዲሽናል ደግሞ ፈርስት ኮንዲሽናል ነው ማለት if you give us a 10% discount we will place a firm order of 2000 units ሜን ክሎዙንም ኢፍ ክሎዙንም ስንመለከት የያዘው የማን ስትራክቸር ነው ማለት ነው የፈርስት ኮንዲሽናል ስትራክቸር ነው ማለት ነው። ሶ ለዚህ ደግሞ መልስ የሚሆንልን ኤፍ ይሆናል። ኤፍ ላይ ያለው ማለት it represents a promise or negotiation based on a specific condition ማለት ነው። ስፔሲፊክ በሆነው ኮንዲሽን ላይ የተደረገውን ኔጎሽዬሽን ወይም ደግሞ ፕሮሚስን ነው የሚገልጽልን። እንዴት አወቅ ነው ብለን ስንል ምን አደረገ? if you give us 10% discount ከዛስ we will place a firm order of ይሄን ካደረክልን ይሄን እናደርግላለን፣ ይሄን እንደዚህ ካደረክልን እንደዚህ እንሰጣለን፣ እንዲህ ከሰጠን እንዲህ እንሰጣለን አይነት ነገር ማለት ነው። ሶ መልሳችን ኤፍ ይሆናል ማለት ነው። 14ኛ ላይ ደርሰናል። if you give us and also this one is the same things ማለት ነው። if you give us a 5% discount we will place a much bigger order ይህም also ምንድነው ማለት ነው ፈርስት ኮንዲሽናል ነው ማለት ነው። ይሆናል ማለት ነው። ሶሪ አይ ቲንክ ተሳስቻለሁ ይመስለኛል፣ ቦታ ሳላቀይር አልቀርም። ለ13ኛ ኤፍ ነው የሚሆነው። ዜሮ ኮንዲሽናል ነው። used for general truths or specific facts that always happen ሁልጊዜ ሀፕን ለሚያደርግ ነገር ሶሪ አንድ ጥያቄ ዘልዬ ነው። ኤፍ የሚሆነው የ12ኛ ነው። 12ኛ ላይ ምንድነው የሚለው when you press the switch the light comes on ስዊቹን ፕሬስ ካደረግ ላይቱ ይበራል። this is ምንድነው ማለት ጀነራል ትሩዝ ነው። ዜሮ ኮንዲሽናል ማለት ነው። ሰው ለዚህኛው ለ12ኛው መልስ የሚሆነው እዚህ ጋር የምትመለከቱት ኤፍ ላይ ያለው ነው ማለት ነው። ኤፍ ላይ ያለው ለማን መልስ ይሆናል ማለት ነው? ለ12ኛ
መልስ ይሆናል ማለት ነው ኤፍ ላይ ያለው ኤንድ ኦልሶ ለ13ኛ if you give us 10% discount we will place a firm order of 2000 units የሚለው ለ13ኛ ደግሞ የሚሆነው ኢ ላይ ያለው ይሆናል ማለት ነው ፈርስት ኮንዲሽናል ቅድም ያልኳችሁ ለ14ኛ ደግሞ መልስ ሊሆን የሚችለው if you give us a 5% discount we would እቺን ነገር እንዳንረሳ ስትራክቸሯን would አለች ማለት ነው would plus verb 1 ሲሆን ሰከንድ ኮንዲሽናል ነው ምን ይሆናል ማለት ነው ዲ ይሆናል እዚህ ፊት ለፊቱ ላይ ያለው it indicates the speaker thinks the condition is unlikely to happen ኮንዲሽኑ ላይሆን እንደሚችል ነው ማለት ነው የሚገልጸው if you give us a 5% discount አሁን ይሄ ነገር እንዴት ነው 5% ዲስካውንት በምንም ታምር ነው ልትሰጠኝ የማትችል 5% ዲስካውንት መስጠት የምትችል ከሆነ ምን ማድረግ እንችላለን ማለት ምን ነው የሚለው we would place a much bigger order በጣም ብዙ ኦርደር ይኖረናል አንተ 5% ዲስካውንት ልታደርግ ነው የምትችለው ማለት በምንም ታምር 5% ዲስካውንት እንደማታደርግልን እናውቃለን በታደርግ ግን ምን እናደርጋለን ማለት ነው እኛ ኦርደር የምናደርገው ነገር በጣም በቁጥር የበዛ ይሆናል የሚለውን ሐሳብ እናገኛለን ማለት ነው ከዚህ ጋር ሰው መልሳችን ዲ ይሆናል 15ኛ ላይ ስንመጣ if he listened to our advice his choice would be excellent and also አሁን እዚህ ጋር ምንድነው ማለት ነው type to or ደግሞ second conditional ነው ማለት ነው if he listened to our advice his choice would be excellent የኛን ምክር በምንም ታምር ነው ያልሰማው ምክራችንን ቢሰማ ኑሮ ምን ይሆን ነበር ነው የሚለው ምርጫው በጣም excellent ይሆን ነበረ ሶሪ እዚህ ጋር would have been excellent ነው የሚለው I think this is ambiguous የሆነ question ነው ሶሪ እኔ የተመለከትኩት የ16ኛ ነበረ I think በኮንዲሽናል እየተቀያየረ ነው የመጣ ያለው 15ኛ ላይ ነኝ ያለሁት እዚህ ጋር ያለ መስሎኝ 16ኛ ላይ ያለን መስሎኝ would have been እና አይቼ ታይፕ 3 ነው ልል ነበረ ለዚህኛው ሲ ነው የሚሆነው ኮንዲሽናል unlikely second conditional ነው an unlikely present situation he doesn't currently listen to advice ቀድሞውኑ ምክሩን አልሰማም ምክሩን ቢሰማ ኑሮ ምርጫው በጣም ኤክሰለንት የተሻለ እንደሚሆን በጣም አሪፍ እንደሚሆን ነው የሚናገረው ማለት ነው this is second conditional ይሆናል ማለት ነው 16ኛ ላይ ደግሞ ስንመጣ if he had listened to our advice his choice would have been excellent ይለናል this one is also ምንድነው ማለት ነው ታይፕ 3 ይሆናል የቀድሞ ታይፕ 2 ነው የዚህኛው ደግሞ ታይፕ 3 ነው የሚሆነው እንዴት አወቅን he had listened የሚለውና ከታች ደግሞ ያለው would have been excellent የሚለው ነው የዚህን ትርጉም ደግሞ እንዴት ነው ማለት የምንረዳው if he had listened to our advice የኛን ምክር ቢሰማ ኖሮ አሁን ይሄንን ቀጥታ መተርጎም እንችላለን ምክንያቱም ሪግሬት ስለሆነ የኛን ምክር ቢሰማ ኖሮ እንደገና የሱ ምርጫ የተሻለ ይሆን ነበር ምክራችንንም አልሰማም and also ምርጫውም የተሻለ አልሆነም ነው ሁለቱም ኔጌቲቭ ናቸው don't forget ይሄን ነገር በደንብ ያዙልኝ ሁሉ ጊዜ ኮንዲሽናል ሰንተንስ ስትሰሩ especially for conditional sentence type 3 ምንድነው ማለት ነው if clause እና main clause ኔጌቲቭ ከሆኑ የምትሰጡት ዴፊኒሽን ፖዚቲቭ ነው የሚሆነው and also if clause ፖዚቲቭ ከሆነ የምትሰጡለት ሚኒንግ ኔጌቲቭ ነው የሚሆነው በቃ ይሄ ምንድነው ተቃራኒ ማለት ነው ተቃራኒ ነው የሚሆነው የመሆን ተቃራኒ ምንድነው አለመሆን አይደል ላይክ ዛት ማለት ነው በቃ the same is true here ስለዚህ ምክራችንንም አልሰማም he had listened to our advice and also his choice would have been excellent የሱ ምርጫም ኤክሰለንት ሊሆን አልቻለም ነው የሚለው መልሳችን 16ኛ የሚሆነው ምንድነው ማለት ነው ቢ ይሆናል ማለት ነው a past regret he didn't listen so the result was not excellent እንዳልኳችሁ ማለት ነው በቃ እንደዚህ ነው ጻፉ ስትባሉ እንደዚህ ነው የምትጽፉት ማለት ለፈተናም የሚፈልገው መምህራኖቹ የሚፈልጉት መልስ ይሄንን ነው ማለት ነው ኮንዲሽናሉን ትገልጻላችሁ ከዛም በኋላ እንደ ሁኔታው ኮንዲሽናሉን ትገልጻላችሁ ታይፕ ስንት እንደሆነ ኮንዲሽናል ሴንተንስ ስንት እንደሆነ ትጽፋላችሁ ከዛ ትርጉሙን በዛው ልክ ታስቀምጣላችሁ ማለት ነው የመጨረሻችን የሚሆነው ጥያቄ በዚህኛው ስር if I had seen you I would have said hello እሺ ይሄ ደግሞ ምንድነው had seen you and also would have said hello this one is
ገስ አድርጉት። የመጨረሻችን የሚቀረው መልስ ኤ ነው የሚሆነው ማለት ነው። ሰርድ ኮንዲሽናል ነው የሚሆነው። አንሪል የሆነ ፓስት ሲቹዌሽን ነው። ስፒከር ሲምፕሊ ዲድንት ሲ ደ ፐርሰኑን ምን አላደረገውም አላየውም ማለት ነው። እኔ ባይኖሮ ምን ል ነበረ እጠራ ነበረ። አይሴድ ሄሎ ሄሎ ል ነበረ ሃይ ል ነበረ አይነት ነገር ነው እና አላየውክምም ስላላየውት ደግሞ አልጠራውክም ነው ማለት ነው። ይህንን ይመስላል። ስድስተኛ ላይ ደርሰናል ማለት ነው። ኮምፕሊት ኢች ኦፍ the space in the following text with the most appropriate options provided below ይለናል ማለት ነው። የዚህን መልስ ሞር ወደ ታች እየሰራን እንሄዳለን ማለት ነው። አንደኛ ላይ ምንድን ነው የሚለው ፊያት ሞር ይሄ ሀሳብ በምን ላይ ያጠነጠነ ነው ማለት ነው። በቮይስስ አክቲቭ እንደ ፓሲቭ ቮይስ ላይ ያጠነጠነ ነው ማለት ነው። በአክቲቭ እና በፓሲቭ የሚመለስ ጥያቄ ነው ማለት ነው። ፊያት ማለት this is not the person name የሰው ስም አይደለም። ፊያት ማለት ድርጅት ነው ማለት ነው። it's a ካምፓኒ ነው ማለት ነው። ፊያት ብላንክ by a group of Italian businessmen in 1889 ማለት ነው። እና ምንድነው የሚለን ፊያት established የሆነው በዲስ ፐርሰን የሆነ ኢታሊያን ቢዝነስመን አለ። ሶ በዚህን ያህል ታይም ነው የሚለን። መጀመሪያው የሚሆነው እዚህ ጋር ኦፕሽን አለን። established was established is established has been established ይለናል። የሚሆነው was established ነው የሚሆነው was established because ለምንድን ነው was established የሚሆነው? the company didn't establish itself ካምፓኒው ራሱን በራሱ ምን አላደረገም ማለት ነው። established አላደረገም። someone ነው establish ያደረገው። ፓሲቭ እና አክቲቭ ቮይስ ላይ ስናወራ ምን ብያቸዋለሁ? የሆነ ነገር during the action by agent ሲኖረው መጨረሻ ላይ by someone ብለን ስንል በፓሲቭ ነው የምንገልጸው። ሊተራሊ ግን ሰውየው ራሱ ሰብጀክት ሆኖ በሚቀርብበት ጊዜ አክቲቭ ቮይስ ይሆናል ማለት ነው። ሁለተኛ ላይ ደግሞ ስንመጣ in 1903 ፊያት ብላንክ 132 ካርስ። እንግዲህ እዚህ ጋር ስንመጣ ምንድን ነው የሚለን? በ1903 ፊያት 132 መኪናዎችን ፕሮዲውስ ማድረግ ችሏል ነው የሚለው። እንደርሶ እዚህ ጋር ማየት እንችላለን ፕሮዲውስድ ይሆናል ማለት ነው። ለምን ፕሮዲውስድ እንደሆነ እንመልከት። ፕሮዲውስድ ማለት this one ኤ ላይ ያለው ማለት ነው። በኤ ረድፍ ያለው እዚህ ጋር ያለው ፕሮዲውስድ ይሆናል ማለት ነው። ምንድን ነው የሚለን እዚህ ጋር ፕሮዲውስድ this is active voice ነው ማለት the company performed the action of making the car in 1903 ማለት ነው። ካምፓኒው ራሱ ነው ፐርፎርም ያደረገው ማለት እዛ ጋር የተሰሩትን መኪኖች ሜክ ያደረገው ካምፓኒው ራሱ ነው ማለት ነው። ቅድም ማን ነበረ? ራሱ ሰውየው ነበረ፣ ቢዝነስማኑ ነበረ ያደረገው ማለት ኤስታብሊሽ ያደረገው። እዚህ ጋር ግን ስንመጣ ካምፓኒው ራሱ ነው ያደረገው። ካምፓኒው ራሱ ስለሆነ ሰብጀክቱ ራሱ ሆኖ ስለመጣ ፕሮዲውስድ ይሆናል ማለት ነው። አክቲቭ ቮይስ ይሆናል ማለት ነው። ወደ ሶስተኛው ደግሞ ስንመጣ some of these cars by the company to the United States and Britain። አሁን እዚህ ጋር ባይጀንት አለ፣ ካምፓኒው ደግሞ ቀጥሎ መጥቷል። እንመልከት ምርጫችንን። ሶስተኛ ላይ ነን። ኤክስፖርትድ አር ኤክስፖርትድ ዌር ኤክስፖርትድ have been exported። ለዚህኛው ደግሞ መልስ የሚሆነው ዌር ኤክስፖርትድ ነው። ምንድነው? ፓሲቭ ነው ማለት ነው። ለምንድነው ፓሲቭ የሆነው? እዚህ ጋር ባይ ኤጀንት አለን። እዚህ ጋር this here is by agent the company to ካምፓኒው እዚህ ጋር ደግሞ ምን ሆኗል ማለት ነው? ባይ ኤጀንት ሆኗል ማለት ነው። ካምፓኒው እዚህ ጋር ሪሲቨር ሆኖ ነው የመጣው ማለት ነው። እሺ አራተኛ ላይ ስንመጣ in 1920 ፊያት ብላንክ making cars at a new factory at ሊንጎቶ ኒር ቱሪን ፊያት ከዛ በኋላ በ1920 አካባቢ መኪኖችን ደግሞ አዲስ ፋብሪካዎችን ሊንጎቶ በሚባል ለቱሪን ቅርብ በሆነችው አይ ቲንክ ከተማ ኦር ሀገር ሊሆን ይችላል እዛ አካባቢ ላይ አዲስ
ፋክቶሪዎችን እዛ በነበረው ኒው ፋክቶሪ አካባቢ ላይ መኪኖችን መስራት እንደጀመረ ነው የሚያወራው እዚህ ጋር። አሁንም ይህንን ድርጊት ያደረገ ያለው ራሱ ማን ነው ማለት ነው? ካምፓኒው ነው ማለት ነው። ካምፓኒውን ያደረገ ያለው። ስለዚህ መልሳችን አራተኛ ላይ ስታርትድ፣ ኢዝ ስታርትድ፣ ወዝ ስታርትድ፣ ሃዝ ስታርትድ አክቲቭ ነው የሚሆነው ማለት ነው። ስታርትድ ይሆናል አራተኛ መልስ። የአራተኛው ስታርትድ ይሆናል። ስንቀጥል ዴር ዋዝ አ ትራክ ኦን ደ ሩፍ ዌር ደ ካርስ ብላንክ ባይ ቴክኒሻንስ። ዴር ዋዝ አ ትራክ ኦን ደ ሩፍ ዌር ደ ካርስ ብላንክ ባይ ቴክኒሻንስ። እዚህ ጋር ደግሞ ምንድን ነው የሆነ ያለው? እዛ ጋር ምርቶቹ ናቸው ምን የተደረጋሉ? ቴስት የተደረጋሉ በቴክኒሻኑ ማለት ነው። ይሄ ደግሞ ምንድን ነው ማለት ነው? ፓሲቭ እንዲሆን ያደርጓል። ፓሲቭ ሆኖ ግን ምን አይነት ፓሲቭ የሚለው ነገር ደግሞ ወሳኝ ነው። አምስተኛ ላይ ስንመጣ ቴስትድ፣ አር ቴስትድ፣ ዌር ቴስትድ ይሆናል። ዌር ቴስትድ ይሆናል ማለት ነው። ምን አይነት ፓሲቭ? ፓስት ፓሲቭ ማለት ነው። ዌር ቴስትድ ይሆናል። አምስተኛ። ስድስተኛ ላይ ደርሰናል። ኢን 1936 ፊያት ብላንክ ደ ፊያት 500 ሞዴል በ1936 ፊያት አዲስ ሞዴል ላውንች አድርጓል። ኤንድ ኦልሶ ዘ ዶር ኦፍ ዲ አክሽን ማን ነው ማለት ነው? ራሱ ካምፓኒ ነው ማለት ነው። በዚህ ጊዜ ምን ይሆናል ማለት ነው? አክቲቭ ኦር ፓሲቭ? እሺ እንመልከተው። ስድስተኛ ላይ ኢዝ ላንችድ፣ ሃዝ ላንችድ፣ ወዝ ላንችድ ኤንድ ኦልሶ ላንችድ ይሆናል ማለት ነው። ላንችድ ይሆናል። ላንችድ ይሆናል ማለት ነው። እንመልከት እስቲ ስድስተኛ ላይ አይ ቲንክ እዚሁ ነን ያለ ነው። ስድስተኛ ላይ አክቲቭ ነው። ፊያት ፐርፎርምድ ዘ አክሽን ኦፍ ሪሊዚንግ ዘ ኒው ሞዴል። አክቲቭ ራሱ ፊያት ነው ምን ያደረገው? ኒውን አዲሱን ሞዴል ላውንች ያደረገው ራሱ ስለሆነ ዘ ዶር ኦፍ ዘ አክሽን ራሱ ስለሆነ ላውንችድ ይሆናል ማለት ነው። አክቲቭ ሆኖ ፓስት ማለት ነው። ሶሪ ፓስት ፓሲቭ ሳይሆን ፓስት አክቲቭ ማለት ነው። ስለዚህ መልሳችን ላውንችድ ያለበት ይሄኛው ዲ ይሆናል ማለት ነው። ዲ ይሆናል። ሞር በደንብ መጠንቀቅ መቻል አለባቸው ማለት ነው። አሁን እዚህ ጋር ኢዝ አለ። ዝም ብሎ ኢዝ ብሎ ሲመጣ አእምሯችን ቶሎ አክሰፕት የሚያደርገው ምን አድርጎ ነው ማለት ነው? አክቲቭ አድርጎ ነው እንትን የሚያደርገው። ቀጥታ ወልፔፐሩ ላይ በነበረበት ነው ያወረድኩት ሲኩዌንሱንም ጭምርና በጣም ኦርደሩን እራሱ አልጠበቁትም። አንዴ ስታርትድ ብሎ አንዴ ኢዝ ስታርትድ ከዛ ወዝ ስታርትድ። እዚህ ጋር ደግሞ ስትመጡ ኢዝ ኮልድ አለ፣ ወዝ ኮልድ አለ፣ ሃዝ ኮልድ አለ። ከዛ ደግሞ ኮልድ ብቻውን እዚህ ጋር አለ። ከዛ ደግሞ ያመጡታል መልሶ እዚህ ጋር ሶልድ አለ፣ ሃዝ ሶልድ አለ እና በጣም ሳይኮሎጂካሊ ራሱ ለማምታታት ተብሎ የተደረገ ነገር እንደሆነ በደንብ እዚህ ጋር ሞር ትረዳላችሁ እና በደንብ መጠንቀቅ መቻል አለባችሁ ማለት ነው። ፓሲቭ ሲሆን በቃ ራሱ ቨርቡ ቁጭ ነው የሚቀመጠው ማለት ነው። ስትራክቸር የቴንሱን ስትራክቸር ጠብቆ ባለበት ቨርቡ ምን ያደርጋል ማለት ነው? ቁጭ ይላል ማለት ነው። ግን አክቲቭ ሲሆን ፓሲቭ ሲሆን ሰም የሆነ ቼንጅ ይኖረዋል ማለት ነው። ሰም የሆነ ቼንጅ ይኖረዋል። ለእያንዳንዱ ቴንስ ሞር በደንብ መረዳት አንደርስታንድ ማድረግ መቻል አለባችሁ ማለት ነው፣ ምን አይነት ስትራክቸር እንደሚኖረው። 7 ላይ ደርሰናል። ዲስ ካር ብላንክ ደ ቶፖሊኖ ደ ኢታሊያን ኔም ፎር ሚኬ ማውስ። ምንድን ነው የሚለው? ይሄ የመጀመሪያው ፊያት 500 ሞዴል የሚባለው አንድ ጣሊያናዊ ሰው ነበረ ሚኪ ማውስ የሚባለውን የእሱን ሰው ስም እንደወረሰውም ደግሞ በዛ ሰው ስም መጠራት እንደጀመረ ነው ማለት ነው የሚገልጸው። እንመልከት እስቲ ምርጫውን። is cold, was cold, has cold and also cold ይለናል ማለት ነው። ድርጊቱ የሚሆነው ምንድነው? ተቀባዩ ራሱ ምርቱ ወይም መኪናው ስለሆነ ፓሲቭ ነው የሚሆነው ማለት ነው። ፓሲቭ ነው የሚሆነው። ፓሲቭ ሆኖ ግን ምን አይነት ፓሲቭ? ፓስት ፓሲቭ ይሆናል ማለት ነው። ስለዚህ የሰባተኛ መልስ ቢ ረደፍ ላይ ያለው ይሆናል ማለት ነው። that is was cold ይሆናል ማለት ነው። 9 ላይ ደርሰናል። today ፊያት ብላንክ in Turin and it blank is cars all over the world። አንድ ሰከንድ ልስጣችሁና ይህንን ጥያቄ እስቲ ለመመለስ ሞክሩ። ሞስት ኦፍ ዘ ታይም ስለ ቴንስ አውርቻችሁ ነበረ ከዚህ በፊት። ሁሌ ነው የምነግራችሁ ፓራላሊቲ የሚባለውን ነገር
ተመሳሳይ የሆነ አንድ አረፍተ ነገር በአንድ አያያዥ ቃል ወይም ደግሞ በአንድ ኮንጃንክሽን ሲመጣ በሁለቱም በኩል ያለው ቴንስ የሆነ ፓራላሊቲ እንዳለው የሆነ ደሴም የሚያደርገው ነገር እንዳለው ነግሬያቸው ነበረ። ደሴም የሆነ አሁን ቱዴይ የሚለው ነገር ፕሬዘንት እንደሆነ እናውቃለን። ፕሬዘንት ሆኖ ምን አይነት ቮይስ አክቲቭ ወር ፓሲቭ የሚሆነው ምን አይነት ነው? እስቲ ስሩ፣ ከዛ የኔን ሀሳብ እሰጣችኋለሁ ማለት ነው። ቱዴይ ፊያት ብላንክ ኢን ቱሪን ኤንድ ኢት ብላንክ ኢትስ ካርስ ኦል ኦቨር ደ ወርልድ። እሺ የዘጠነኛ ምንድን ነው የሚለን? አይ ቲንክ የስምንትን ሰርተናል። ሶሪ የስምንት አልሰራንም። the company grew and in 1963 ፊያት ብላንክ ሴል ሞር ዛን 300,000 ቬሂክልስ። እንግዲህ በ1963 ካምፓኒው በደንብ ማደግ እንደቻለ እና ከ300,000 በላይ ተሽከርካሪዎችን ማምረት እንደቻለ ነው የሚናገረው ማለት ነው። ሶሪ መሸጥ እንደቻለ፣ አምርቶ መሸጥ እንደቻለ ነው የሚናገረው። this is passive or active የሚሆነው አክቲቭ ነው። አክቲቭ ከሆነ ደግሞ ምን አይነት ሲምፕል ፓስት ቴንሱ ሲምፕል ፓስት ነው ማለት ነው። ስለዚህ ኤ ላይ ያለው ሶልድ ይሆናል ማለት ነው። የዘጠኝና የአስር ጋር ደግሞ ስንመጣ ቱዴይ ፊያት ብላንክ ኢን ቱሪን ኤንድ ኢት ብላንክ ኢትስ ካርስ ኦል ኦቨር ደ ወርልድ ይለናል ማለት ነው። መልሳችን የሚሆነው ለዘጠነኛ ቢ ላይ ያለው was based ይሆናል። ሶሪ is based ይሆናል። አይ ቲንክ እዚህ ጋር ተደግሟል። ቤዝድ ነው የሚለው ኤክስፖርትድ እንለዋለን ማለት ነው። was exported ይሆናል። is exported and also today Fiat is based in Turin and it exported its cars all over the world ይሆናል ማለት ነው። እዚህ ጋር ስህተት ተፈጥሯል። ታይፕ ሲደረግ ቤዝድ ነው የተባለው። ቤዝድ የሚለውን በኤክስፖርት ለውጦት ወይም ቼንጅ አድርጎት ሰው እንደዛ ይሆናል ማለት ነው። የመጀመሪያው ፓርት ይህንን ይመስላል። ወደ ይህን ይመስላል መልሱ። የዘጠነኛ ቤዝድ ይሆናል። እንደገና ደግሞ የአስረኛ ኤክስፖርት ሲሆናል። ሶሪ ቅድም አይ ቲንክ ኤክስፖርትድ ኦር ኢዝ ኤክስፖርትድ ያልኳችሁ ኢዝ ቤዝድ ይሆናል ፓሲቭ ፕሬዘንት። የአስረኛ ደግሞ ኤክስፖርት ሲሆናል። አይናው እንደፈጠንኩባችሁ እዚህ ጋር ያለው ኤክስፕላኔሽን ሞር በጣም ለእናንተ ጠቃሚ እንደሆነ ይገባኛል። ቪዲዮ በጣም እየረዘመ ስለሆነ ነው። አሁን ራሱ ሳልጨርሰው 40 ደቂቃ ሊገባብኝ ነው። ማድረግ የምችለው ነገር እየፈጠንኩ ሃይላይቱን ያወራላችሁ። ከዛ እናንተ ደግሞ ይህንን ፋይል ሞር ብታዩት ሞር ለእናንተም ይጠቅማል ብዬ አስባለሁ። ሶ ቅድም እንደነገርኳችሁ ሊንኩን ከዚህ በፊት በነበረው ቪዲዮ ላይም እንደልሶ የቻናሉ ላይ ራሱ ስትገቡ ሊንኩን ታገኛላችሁ፣ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። ግሩፕ ላይ ሄዳችሁ አክሰስ ማድረግ ትችላላችሁ። ሌሎችም ማቴሪያሎች አሉ። ሀሳብ አስተያየታችሁን እዛ ጋር ማስቀመጥ ትችላላችሁ። በድጋሚ ይህንን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉት፣ ከተመቻችሁ ለሌሎችም ሼር አድርጉት፣ በጣም ከወደዳችሁት ማለት ነው። አይ ቲንክ ከዚህ በኋላ ትንሽ ጥያቄ ነው የሚቀረን። 3 ወር 4 ጥያቄ ጨርሰናል። ምንድነው የሚለን እዚህ ጋር ከ1 ጀምሮ እስከ 4 ምናምን ያሉት የተቀመጡት ዲያሎጎች ናቸው። ሰው ሰም ፓርት በየሆነ ሰው ይነገራል። there is a speaker and also የሚመልስ ማለት ነው። you have to choose the alternative that is most appropriate to complete the dialogue። ዲያሎጉን appropriately ፊት የሚያደርገውን the most appropriate ብቻ ሳይሆን the most appropriate የሆነውን ቾይስ ትመርጣላችሁ ማለት ነው። there is doctor she said that or asked that ዝናሽ you don't look good today, what's wrong with you? ዝናሽ reply that I need help doctor, my baby doesn't sleep well, what blank ምንድነው እንግዲህ እዚህ ጋር በዶክተር እና በክሌቷ መካከል ያለ ኮንቨርሴሽን ነው። ጥሩ አትመስይም ዛሬ ስትታይ ምን አጋጣሚ ስትላት
እርዳታሽ ያስፈልገኛል፣ ልጄ በደንብ እየተኛ አይደለም፣ ሰው ውሃት የሆነ ምን ላድርግ አይነት ነገር ነው። በምን አይነት ሞዳል ቨርብ ነው ይሄንን ነገር መሙላት የምንችለው? አይ ሹድ ቢ had I better do should I do I ought to do so this is asking for advice ነው። should I do ነው የሚሆነው መልሳችን ሲ ይሆናል። should I do ነው የሚሆነው for the አሁን ለምሳሌ I should do ብለን ስንል ትክክለኛ እንደሆነ እናውቃለን። ነገር ግን ምን አይደለም ማለት ነው የመጠይቃዊ ስለሆነ we have to say should I do ማለት መቻል አለብን ማለት ነው። what I should do this is incorrect የሆነ ኦፕሽን ነው ማለት ነው። ምክንያቱም ስቴትመንት ኦርደሩ ልክ አይደለም። question በመጠየቅ ሲሆን question word then helping verb ከዛ ፐርሰኑ ይመጣል ማለት ነው። ከዛ ፐርሰኑ ይመጣል። ሁለተኛ ላይ ኤፍራታ how is your relationship with your husband ሪሌሽንሺፕሽ እንዴት ነው ከባልሽ ጋር? አዜብ not bad መጥፎም አይደለም። we are happy together and if he blank me to marry him I blank yes this is አሁን ሁለት ነገር ነው ከእናንተ የሚጠበቀው። ኤፍራታ መልሳ of course you will you look too nice together አሁን እዚህ ጋር ሁለት በጣም የሚጣጣሙ ነገሮችን መሙላት መቻል አለባችሁ ማለት ነው። የመጀመሪያው will propose then definitely say proposed and also would definitely have said proposes will definitely say had proposed would definitely have እሺ እዚህ ጋር አሁን ኮንዲሽናልም ነው። ኮንዲሽናል ኦልሶ ከሞዳል ቨርብ ጋር እንዴት አገናኝተን ነው መመለስ የምንችለው ነው የሚለው። እዚህ ጋር ራሱ ስትመለከቱ this one is እንደ ኩሉ ይሆናል። of course you will so would አለን ማለት ነው። እዚህ ጋር would or will የሆነ ሰም ይኖረናል ማለት ነው። ሶሪ እዚህ ጋር ሳይሆን እዚህ ጋር would or will ሰም ይኖረናል ማለት ነው። መልሳችን ሊሆን የሚችለው ሪል የሆነ ፖሲቢሊቲ ነው። ሪል ከሆነ ደግሞ ታይፕ 1 ነው። ሰው መልሳችን ሲ ይሆናል። ፕሮፖዝስ ኤንድ ኦልሶ ዊል ዴፊኒትሊ ሴይ ማለት ነው። ኮንሴፕቱ ፊውቸር የሆነ ሪያሊቲ ነው ካልን ሪል ፖሲቢሊቲ ነው ካልን የፕሬዘንት ነው ወይስ የፊውቸር የሚለው ነገር ይመጣል። ፊውቸር ሪያሊቲ ነው። ሰው ፕሮፖዝስ ኤንድ ኦልሶ ዊል ዴፊኒትሊ ሴይ ይሆናል ማለት ነው። ፈርስት ኮንዲሽናል ነው። and also we use it when something is very likely to happen የሆነ ነገር በጣም የመሆን ቻንሱ ሃይ ከሆነ we can use this conditional sentence ማለት ነው። ኢፓርቱ ፕሬዘንት ሲምፕል ነው የሚሆነው። and also ሪዛልቱ ጋር ስንመጣ will እንጠቀማለን ማለት ነው። will plus verb 1 ማለት ነው። ስንቀጥል ሰለሞን if you are worried about getting fat you blank eat burgers every day if you are worried about getting fat ይቅርታ ይሄ ስለ ውፍረት የምትጨነቅ ከሆነ ምን ማድረግ አለብን ነው የሚለው። በርገር በየቀኑ መብላት አለብን ወይስ የለብን? ከስር እናየዋለን። እሺ you blank eat healthy low fat foods like fruits and vegetables አሁን እዚህ ጋር ሰብለ ቴንክ ዩ ሰለሞን አይ አክሰፕት ኤንድ ዊል ዱ ኢት ተቀብያለሁ እንደገናም ደግሞ አድርጓለሁ አለች። ምንድነው የሚለው እዚህ ጋር ስለ ውፍረት የምትጨነቂ ከሆነ ዩ ብላንክ ኢት በርገርስ ኤቭሪዴይ በርገር በየቀኑ መብላት አለብሽ። ዩ ብላንክ ኢት ሄልዚ and also low fat foods like fruits and vegetables ማለት ነው። እዚህ ጋር ምንድነው አሁን ሹድ ላይ ስንመጣ ሁለት ተቃራኒ ነገሮች ነው እዚህ ጋር የሚመጣው። አንደኛ ስለ ውፍረት፣ ከዛ ሁለተኛ ደግሞ ስለ ጤንነት። ስለ ውፍረት የምትጨነቂ ከሆነ በየቀኑ በርገር መብላት አለብሽ የመጀመሪያ እናንተ አሰምሽን ሊሆን የሚችለው ማለት ነው። ስለ ውፍረት የምትጨነቂ ከሆነ ደግሞ ወደ ራሱ ስለ ውፍረት የምትጨነቅ ከሆነ የመጀመሪያው በርገር በየቀኑ መብላት አለብኝ። ስለ ጤንነት የምጨነቅ ከሆነ ደግሞ ስለ ጤንነት የምጨነቅ ከሆነ ምን ማድረግ አለብኝ?
ፍራፍሬ ነገር መብላት አለብኝ። እሺ ስለ ውፍረት ወይም ደግሞ አሁን ወፍሬ ከሆነ ሜይቢ እኔ ወፍሬ ከሆነ በየቀኑ በርገር መብላቴን ማቆም አለብኝ። ከዛ ደግሞ ለጤንነቴ ኦልሶ ሎው ፋት ፉድ ወይም ደግሞ ብዙም ውፍረት የማያመጡትን ነገሮች መብላት አለብን። አሁን እዚህ ጋር በቀላሉ ውስብስብ ሳላደርግባችሁ ሎው ፋት ይላል አይደል? ሎው ፋት መጀመሪያ ምን ነበረ? ወፍራም ነበረ ማለት ነው። ወፍራም ነበረ ምክንያቱም ስለ ሎው ፋት ፉድ ከታች መጥቶ እያወራ ስለሆነ ማለት ነው። ዲስ ኢዝ ጊቪንግ አድቫይስ ነው። መልሳችን የሚሆነው ዲ ላይ ያለው ነው ማለት ነው። ሹድንት እና ሹድ ዋይ ቢኮዝ ኢፍ ዩ አር ወሪድ አባውት ጌቲንግ ፋት ስለ ውፍረትሽ የምትጨነቂ ከሆነ ዩ ሹድንት ኢት በርገርስ ኤቭሪ ዴይ በየቀኑ በርገር መብላት የለብሽም። ዴን ከዛ ዩ ብላንክ ኢት ሄልዚ ምን ትሆኛለሽ? ዩ ሹድ ኢት ሄልዚ ጤናማ በሆነ መንገድ መመገብ መቻል አለብሽ። ላይክ ሎ ፋት ፉዶችን እንደ ፍሩት እንደ ቬጅቴብልስ አይነት ያሉ ነገሮችን መብላት አለብሽ ነው የሚለው። ኮንሴፕቱ የፖዚቲቭ እና የኔጌቲቭ አድቫይስ ነው ያለው። ፎር ቲንግስ ዛት አር ባድ ፎር ዩ ለእናንተ ባድ የሆኑ ነገሮች ላይክ በርገርስ በየቀኑ መብላት ኤንድ ኦልሶ ኔጌቲቭ የሆነ ነገር ማለት ነው። ዊ ዩዝ ሹድንት እንጠቀማለን ማለት ኔጌቲቭ ለሆነው ነገር። ፎር ቲንግስ ዛት አር ጉድ ለሆኑ ነገሮች ላይክ እንደ ቬጅቴብልስ ላይ ላሉ ነገሮች ዊ ካን ዩዝ ሹድ ማለት ነው። ኦቱ ኖት እዚህ ጋር ግራማቲካሊ ሞር ፎርማል ስላልሆነ ያንን መጠቀም አንችልም ማለት ነው። ኦቱ ኖት ስለማይሆን ባለፈው በሰራሁት ቪዲዮ ላይ አይ ቲንክ እየጠየቃችሁ ነበረ። ኦቱ ኖት ይባላል እንዴ እያላችሁ ነበረ። ኮሬክት ፎርሙ ኔጌቲቭ የኦቱ ኦት ኖት ቱ እደግምላችኋለሁ። ኦት ኖት ቱ ነው ማለት ነው ኮሬክት ፎርሙ ማለት ነው። እና ሰው እንዲህ ይሆናል ማለት ነው። የመጨረሻ ጥያቄያችን የሚሆነው ድራይቨር አለ አወር ካርስ ጋስ ታንክ ኢዝ ኦልሞስት ኤምፕቲ ዊ ብላንክ ኢት አፕ ዊዝ ጋስ ሱን ኦር ዊ ዊል ራን አውት ኦፍ ጋስ። ምንድነው የሚባለው? ይሄ የጋስ ታንክ ሰልባቴ በአማርኛ ሰልባቴያችን ኦልሞስት ባዶ የሆነ የመኪናችን ሰልባቴ ጋዝ የለውም ባዶ የሆነ ነው። መግዛት አለብን፣ በቅርቡ ቶሎ መግዛት አለብን። ካልሆነ ጋዙ አልቆ እንቆማለን። ኦነሩ ባለቤቱ ምንድነው የሚለው? ሹር ሌትስ ጎ ቱ ጋስ ስቴሽን ኤንድ ጌት ሳም ጋስ። ኦኬ ስለዚህ አሁን እዚህ ጋር had better to feel should to feel and also ought feeling ዋርኒንግ ነው እዚህ ጋር የተሰጠ ያለው። ሜቢ የንግድ ሊሆን ይችላል። መኪና አይደል ድራይቭ ያደረገ ጋዝ ሲያልቅ መንገድ ላይ ሲቆም በጣም ብዙ ኮንሲኩዌንሶች ሊኖሩ ይችላሉ። በጨለማ ሊቆም ይችላል። የሆነ ማድረስ ያለበት ህዝብ እያለ መሀል ላይ አልቆበት ስታክ ሊያደርግ ይችላል። ብዙ ኮንሲኩዌንስ ስላለው ሞር ሀድበተር ብንጠቀም የተሻለ ይሆናል ማለት ነው። ሀድበተር ፊል ይሆን መጀመሪያ ኤ ላይ ያለው መልስ ይሆናል ማለት ነው። የግራመር ሩል ደግሞ ሀድበተር is always followed by the base verb በቤዝ ቨርብ ነው ፎሎ የሚያደርገው ማለት ነው። ኖቱ ኖ አይኤንጂ የለበትም፣ ቱ አንጨምርበትም ማለት ነው። we had better example ለምሳሌ we had better feel እንላለን። not to feel not to ፊሊንግም አንልም ፊልም አንልም ማለት ነው። ሰው ይህንን ይመስላል ማለት ነው። ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ከተለያየ ዩኒቨርሲቲ የተውጣጣውን እንግሊሽ ስኪል ዋን ፋይናል ኤግዛምን በዚህ መንገድ እናጠናቅቃለን ማለት ነው። ቀጣይ በአንዱ ኮርስ አብረን እንገናኛለን። ለፈተናችሁ በደንብ አንብቡ ፕሊስ። ከዚህ በፊት የለቀኳቸውንም ሳይኮሎጂ ኦልሶ ሎጂክ ፋይናል ኤግዛም አሉ በፓርት ገብታችሁ እዩዋቸው። ሞር ከማንበብ ይልቅ ሞር ጥያቄን ብትሰሩ የተሻለ ኢፌክቲቭ ያደርጋችኋል፣ ውጤታማ ያደርጋችኋል። ማለት ጥያቄ ማለት በጣም እንዴት ነው? አንድ ሰው ምግብ በልቶ ውሃ ካልጠጣ እርካታ አይኖረውም። ጠገብኩ ሊል አይችልም፣ ረካው ሊል አይችልም ማለት ነው። እና በጣም ዘ ሞስት ኢምፖርታንት ቲንግ ነው ጥያቄ መስራት ማለት። ሞር ኮንፊደንሳችሁን ቢውልድ የምታደርጉበት ነው ጥያቄ መስራት። ሰው ጥቂት አንብባችሁ ሞር ጥያቄ ብትሰሩ
ኮንፊደንስ ይሰማችኋል። ፈተና ክላስ ቴንሽን የሚባል ነገር ጭንቀት የሆነ ሎጂካል ራሱን ለመስራት በጣም ኮንፊደንስ ይኖራችኋል ማለት ነው። እና ጥያቄ ሞር ስሩ። እንዲህ ስንል ተማሪዎች ምን ይላሉ? ሳላነብ ምኑን ነው ጥያቄ የምሰራ ይላሉ። ኮስቲኒንግ ሜተድ ተጠቀሙ። ኮስቲኒንግ ሜተድ ማለት ምን ማለት ነው? አንድን ቻፕተር ትመርጡና ቤዚክ የሆኑ ነገሮችን ካያችሁ በኋላ በጥያቄ መሰረት ማንበብ። ጥያቄ ታያላችሁ ጥያቄውን፣ ከዛም በኋላ የጥያቄውን ሀሳብ ትረዳላችሁ። ከዛ ጥያቄውን ሄዳችሁ መጽሐፍ ላይ ሪፈር ታደርጋላችሁ። ኦኬ ይሄ ነገር እንዴ ነው ብላችሁ ይህንን ሜትድ ብትጠቀሙ ሞር በጣም ተጠቃሚ ትሆናላችሁ ማለት ነው። ቪዲዮችን ስትመለከቱ ደግሞ ከዚህ በፊት እንዳልኳችሁ ኦንላይን የምትመለከቱ ከሆነ ቪፒኤን መጠቀም እንዳትረሱ ፕሊዝ። ሞር በጣም ስለሚጠቅመኝ ነው። በዚህ ሳፖርት አድርጉኝ። ደግሞ ሳፖርት ያደረጋችሁኝ ስላለ እጅግ አድርጌ አመሰግናችኋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት ይሆንላችሁ።